ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ብዙዎቻችን ሳናውቁ በየቀኑ የምንሰሩት ትናንሽ ስህተቶች የስልካችን ባትሪ እድሜ እያሳጠረ ይገኛል። ዛሬ በዚህ ቪዲዮ የስልካችንን ባትሪ እድሜ ለመጠበቅ በፍጹም ማድረግ የሌለብን 5 ስህተቶችን እናያለን። ለቻናላችን አዲስ ከሆናችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የመጀመሪያው ስልካችን እስከ 100% መሙላትና 0% እስኪሆን ድረስ መጠበቅ። የመጀመሪያውና ትልቁ ስህተት ስልካችን 0% ጠፍቶ እስኪዘጋ ድረስ መጠቀም እና ስንሰካው ደግሞ የግድ 100% እስኪሞላ መጠበቅ ነው። የዘመኑ ስልኮች የሚጠቀሙት ሊቲየም አዮን ባትሪ ነው። እነዚህ ባትሪዎች በጣም ዝቅተኛ ከ20% በታች እና በጣም ከፍተኛ 100% ቮልቴጅ ላይ ሲሆኑ ከፍተኛ ጫና ያርፍባቸዋል። ስለዚህ ምርጡ መንገድ የስልካችሁ ባትሪ ሁልጊዜ በ20% እና በ80% መካከል መቆየት ነው። ሁለተኛው ስህተት ስልካችን ሌሊቱን ሙሉ ሰክቶ ማደር። ሁለተኛው ስህተት ሁላችንም ማለት ይቻላል የምናደርገው ነው። ማታ ስንተኛ ስልካችን ሰክተን ማደር። የዘመኑ ስልኮች 100% ሲሞሉ ቻርጅ ማድረግ ያቆማሉ። ነገር ግን ሌሊቱን ሙሉ 100% ላይ ተጠብቆ ሲቆይ ባትሪው ትራክ ቻርጂንግ በሚባል ሁኔታ ውስጥ ያልፋል። ይህም ባትሪ በሙቀት እንዲጨነቅ ያደርገዋል። ከመተኛችሁ በፊት ቻርጅ አድርጋችሁ መንቀል ወይም ጠዋት ስትነሱ መሙላት ይሻላል። ሶስተኛው ስህተት ስልካችን ቻርጅ እያደረገ ከባድ ነገሮችን መጠቀም፣ በተለይ ጌም መጫወት። ሶስተኛው ስህተት ስልካችን ቻርጅ እያደረገ ከባድ ጌሞችን መጫወት ወይም ቪዲዮ ማየት ነው። ቻርጅ ማድረግ በራሱ ስልኩን ያሞቃል። እናንተ ደግሞ ተጨማሪ ስራ ስትሰጡት ስልኩ ከመጠን በላይ ይግላል። ሙቀት ደግሞ የባትሪ አደገኛ ጠላት ነው። ስልካችሁ ቻርጅ ሲደረግ እረፍት ስጡት። ቢያንስ ለተወሰነ ደቂቃ ብቻውን ታውት። አራተኛው ስህተት ደግሞ ኦሪጂናል ያልሆኑትን ቻርጀሮችን መጠቀም። አራተኛው ስህተት ኦሪጂናሉ ቻርጀራችን ሲጠፋ ወይም ሲበላሽ መንገድ ላይ የሚሸጡ በጣም ረካሽ እና ጥራት የሌላቸው ቻርጀሮችን መግዛት ነው። እነዚህ ቻርጀሮች ወደ ስልካችን የሚገቡ የኤሌክትሪክ ፍሰት ወይም ቮልቴጅ በአግባቡ አይቆጣጠሩም። ይህ ደግሞ የባትሪውን እድሜ ከማሳጠር ባለፈ ስልኩን እንዲፈነዳ ወይም እንዲቃጠል ሊያደርግ ይችላል። ሁልጊዜ የስልካችሁን ብራንድ ኦሪጂናል ቻርጀር ወይም እውቅና ያላቸውን ቻርጀሮችን በመጠቀም ስልካችሁ ባትሪ እንዳይበላሽ ማድረግ ትችላላችሁ። አምስተኛው ስህተት ደግሞ ስልካችን ሙቀት ባለበት ቦታ ማስቀመጥ። ወደ አምስተኛውና ብዙ ሰዎች ትኩረት የማይሰጡ ስህተት ደርሰናል። ስልክን ሞቅ ያለ ቦታ ማስቀመጥ፣ ለምሳሌ በጋለ ፀሐይ ውስጥ፣ በመኪና ዳሽቦርድ ላይ ወይም ከፍተኛ ሙቀት ያለበት ቦታ ሊሆን ይችላል። ቅድም እንዳልኩት ሙቀት የባትሪውን እድሜ በከፍተኛ ፍጥነት ያጠፋል። ስልካችሁ በጣም ከጋለ ባትሪው በውስጡ ዲግራድ በማድረግ ይጀምራል። ስልካችሁ ሁልጊዜ ቀዝቃዛና ጥላ ባለበት ቦታ አስቀምጡ። ከቨር ኬዙ በጣም ወፍራም ከሆነና ስልኩን የሚያሞቅ ከሆነ ቻርጅ ስታደርጉ ከቨሩን አውጥታችሁ መሰካት። እነዚህ 5 ስህተቶችን በማስወገድ የስልካችሁን ባትሪ መጠበቅ ትችላላችሁ። እና ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ።